ስለዚህ አንተን ኢትዮጵያ ውስጥ የሚመጥነው የምትለው ቢኒያምን ነው? ቢኒያም ኤምኤምኤ ኤክስፒሪየንስ አለው፣ ግራፕሊንግ ኤክስፒሪየንስ አለው። ሰይዶ ለአንተ ምን አይነት ተፋላሚ ነው? ሰይዶ አክተር ነው፣ ማስታወቂያ መስሪያ ነው። ተፋላሚ ብዬ አልቆጥረውም። ራሱን የጣለ ማርሻል አርቲስት ብዬ ነው ማስበው። ሜቢ ድሮ የሆነች ነገር ነካክቶ ነበር፣ ግን የሰውን አይምሮ ሰው በሌለበት በመጮህና ሶሻል ሚዲያ ላይ በመለጠፍ ለረጅም ሰዓት መያዝ ችሏል እና የብዙ ሰውን አመለካከት በክሏል። ወደ ማርሻል አርት ትክክለኛ ማርሻል አርቲስት ምን የሚለው ጥያቄ ብዙ ሰው ግራ የሚጋባው እንደ ሰይዶ አይነት ሰዎች ሶሻል ሚዲያ ላይ ኮንተንት ማርሻል አርት ጋር የማይገናኝ ኮንተንት እየለቀቁ ሰውን አይምሮ አሳስተውታል። ሰዎች ትክክለኛ ፋይተር ምን እንደሆነ አያውቁም። እኔ አሁን ለሰይዶ ምንም ቦታ የለኝም። ኢዝ ናት ኦን ማይ ሌቭል። እኔ ህዝቡ ማየት የሚፈልገው አንድ ሰው ሲቀጠቀጥ ሳይሆን they want to see a real fight and የተሻለ ፋይት ብዬ የማስበው ደግሞ አይ ቲንክ ቢኒያም ሽብሬ ነው። ለኔ ቢኒያም ሽብሬ ብዙ የኤምኤምኤ ፋይት ኤክስፒሪየንስ አለው። ሞስት ኢምፖርታንትሊ he will put up a good fight። በጣም ቀውጢ የሆነ ነገር ነው ኢትዮጵያ ውስጥ የምታዩት ሁላችሁም። you're going to be entertained, you're going to see blood and most importantly I think completely በቃ የኤምኤምኤን አመለካከት ኢትዮጵያ ውስጥ ይቀይረዋል። ይሄ ኳስ ራሱ ሰው ማየት ሊያቆም ይችላል በዚህ ምክንያት። ስለዚህ አንተን ኢትዮጵያ ውስጥ የሚመጥነው የምትለው ቢኒያምን ነው? ቢኒያም ኤምኤምኤ ኤክስፒሪየንስ አለው፣ የግራፕሊንግ ኤክስፒሪየንስ አለው፣ የስትራይኪንግ ኤክስፒሪየንስ አለው። በጣም አትሌቲክ የሆነ ልጅ ነው። ከዚህ በላይ ምን አይነት ጥሩ ፋይት ትጠብቃላችሁ? እቺን ጠብቅ። እሱ ከኢቨንት ኦርጋናይዘሮች ጋር ተነጋግረን ቀን እነሱ ናቸው አሁን አናውንስ የሚያደርጉት። ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምን። ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ሁለተኛው ጥያቄ ደግሞ አንተ ባክግራውንድ አይቲኤፍ ነው አይደል? ኢንተርናሽናል ቴኳንዶ ነው። ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ። 8 አመት ምናምን አይቲኤፍ ላይ በቃ ወጥሬ ነበር ምሰራው። ከዛ በኋላ ግን ቀላቀልኩትና ወደ ሚክስድ ማርሻል አርት መስራት ጀመርኩኝ። ዩኒቨርሲቲ ምናምን ገብቼ ነበር። ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስድ ማርሻል አርት ተወዳዳሪ ነበር የሰውዬ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው። ወሰወሰኝ። ገብቶሃል አይደል? የሚሰራው ስራ በቃ ሪል ነው። መድማት፣ መስበር፣ መቆለፍ፣ መዝጋት፣ ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንደ ምናምን ብዬ መስራት ጀመርኩ። ከዛ እዛ ይኸውልህ ግቢ ውስጥ 500 ተማሪ ነበረኝ። 500ንም ቀጥቅጫቸዋለሁ ብታምንም ባታምን በሰበብ እያደረኩ ማለት ነው። ናግባ ላሳይ እንደዚህ ሰው እያሳየኝ እያልኩ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ ልጆቹ መጥተው መመስከር ይችላል። ከዛ በላይ ተማሪ ነበረኝ። ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል። እና እዛ ያኔ ነው የጀመርኩት ሚክስድ ማርሻል አርት። የቆየ ነው። ብሎኬት ስደበድብ የምታዩ፣ ጎማ ስቀጠቅጥ፣ አስፋልት ምናምን ስቀጠቅጥ፣ እንስስ ስቀጠቅጥ የምታዩ ማብረጃ ነው። ሰው ቢሆን ኖሮ አንድ ብሰነዝር ሄደ። ለዛ ነው ያ ነው እንግዲህ። ጆኒን እንዴት እንታረገው ይመስላል? 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም። ኢቭን አውሬ ራሱ አይፈራ። ለምን አንድ ይፈራል? በጣም ነው የሚፈራኝ። በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስለኛል። ያና ነው የሚፈራኝ ጃዙ ይመጣ እና በ3 ሰከንድ ነው የምጨርሰው በልልኝ። በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው። ሪንጉ ጥሶ ይወጣና እላይ እንዲህ የጉራግኛ ዘፈን አስጨፍራለሁ። እንደዚህ አስብበት። ንቃተ ህሊና ለምን የተሸነፈ ይመስላል? በመጀመሪያው ነው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው። ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ፣ ትልቁ መልእክት ደግሞ ዱላ ካልቀመስክ አይችልማ። ዱላ ፊት ላይ ካላረፈ ለምን አንተ ጀግና የሆንክ ይመስላል። ገብቶሃል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ። ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት የምርቃና ወሬ እኮ ነው። ሰው ጫት ከማለ የሚመረቅለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲሮ እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት። አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብላል። ጆኒ ደግሞ ግራፕሊንግ ማስተር አድርጓል፣ ፐርፕል ቤልት ነው እሱ። ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው? ጭንቅላቱ ይቆማል አሉ።
አልኩ እኮ በየትኛውም አቅጣጫ ይምጣ በየትኛውም አቅጣጫ ና በጭንቅላቱ ተክሏል። በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙሉ ሰብራቸዋለሁ፣ ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ እስካሁን አላወለድክም ይሄንን ቲሸርት እንዴ? ሌላ ቲሸርት ነው ብዙ ነው ያሰራሁት። ከሴዶ ጋር ኮሎት እያረክለት ነበርና እሱ ደግሞ 10 ሚሊዮን ያለ ነበረ። ዛሬ እሱ ጋር ሄጄ ነበረ። ያ10 ሚሊዮን እኔን ቫልዩን ዝቅ ለማድረግ ሲሞክሩ ነው ብሏል እንጂ በ5 ሚሊዮኑ ተስማምቻለሁ ያፈራርሙን እያለ ነበር። ሴዶ ቁጥር ስለማይችል ካያችሁት የሆነ 1 ኪሎ ስጋ ይዞ 30 ኪሎ ይላል እና 10 ሚሊዮን ራሱ ጣፍ ብትሉት ስንት ዜሮ እንዳለው ያውቃል። ስለዚህ አትፍረዱበት። 10 የሆነ አውስተን ፓወር ሳይቷል የሆነ ፊልም ስንት ታይዛለ ሲባል 1 ቢሊዮን ትሪሊዮን ምናምን ላይክ ሂ ዳዝንት ኖ ነምበርስ። መጀመሪያ ቁጥር እናስተምረው ከዛ በኋላ ስንት ብር ትላለህ። ሰውዬው እኔ ሴዶ 4 ሚሊዮኑን ሙሉ ለሙሉ ሰደው ከ1 እስከ 10 ካሜራ ፊት ለፊት ምንም ከትሳት ታረግ ምናምን እያወራ ለጥ ከዛ ብሩን ሙሉ ሰደው በኔ በነጻ ፋይት አረጋው። እኔ ቴክ ዳውን አያረገኝም እኔ ጁጁ ባልሰራም ተክሏለሁ ምናምን ያለ እሷን ንቃተኝ ሊናስ አልጨረስኩም። እሺ ሰብረዋለሁ ምናምን ያለ ነበር እሱ። ምናልባት ፈቅዶ ሪንግ ውስጥ ከገባ ኬጅ ውስጥ ከገባለ ኦሬዲ ተናግሬያለሁ። ሴዶ ፋይቱን ተቀብሎ ከገባ በጉልበት ነው ኖካውት አረጋህል ያለኝ። እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙሉ ሰብራቸዋለሁ። ታፕ ለማድረግ እድል አልሰጠውም፣ ዳኛውም አያስቆመውም። በጣም በፍጥነት ነው ማረገው። ያስኩት ነው ፕሬሸሩን አፕላይ ማረገው። ኤምሲኤል ኤሲኤል ፒሲኤል ኤቭሪ ሲንግል ኢምፖርታንት ጆይንት እግሩ ላይ ያሉትን ጉልበቱ ላይ ያለውን መቼም እንዳይጠቀም ፕራክቲስ አድርገ። የምጠቀምብህን ሰሚሽኖች አማራጮች ካሁኑ እወቃቸው፣ እነሱን ዲፌንስ እንድትማር። ሂል ሁክ፣ ኢንሳይድ ሂል ሁክ፣ አውትሳይድ ሂል ሁክ፣ ክሮስ አሺ፣ ዮኪሎ ኤቭሪ ኒ ባር። ከነዚህ ሰሚሽኖች አንዱን እንጠቀምብሃለሁ። አጥናቸው፣ ለመከላከል ተማር። ግን አልገባልሃለሁ ሴዶ እሰብርሃለሁ። እንግዲህ ሰምታችኋል ጋይስ፣ ሁለቱም ተስማምተዋል። ሴዶ በ5 ሚሊዮኑ ተስማምቶ የሚፈርም ከሆነ ከ4 ወር በኋላ በኬጅ ውስጥ ይገናኛሉ ማለት ነው። ሴዶ ንቃተ ህሊና በ2 ሰከንድ ውስጥ ሊዘረር የቻለው ምን አይነት ስህተት ሰርቶ ነው? ልምድ ስለሌለው አንድ፣ ሁለት ደግሞ ኦቨር ኮንፊደንስ የሚባል ነገር አለ። ዱላ ቀምሶ ያውቅም። ፊቱ ላይ ዱላ አርፎ ቢያቅ ኖሮ ይረጋጋ ነበር፣ ሰከን ይላል። አንተ ሪንጉ ስትገባ መምታትና መመታት ያለ ነው፣ ግን ፋይት መቆጣጠር መቻል አንዱ የፋይቱ ጥበብ ነው ማለት ነው። ዱላ ያልፍባል ግድ ነው፣ ግን ስሜታዊ ከሆንክ ኦቨር ኮንፊደንስ ከሆንክ ውጪ ስላለው ነገር የሚያሳስብ ከሆነ ፋይትን ሉዝ ታደርጋለህ ማለት ነው። ገብቶሃል አይደል? ማሸነፍ መሸነፍ ያለ ነው፣ ግን የሱ ትንሽ በጣም ስተቱ በዛ በ2 ሰከንድ አሁን እኔ 300,000 ብር እሱ ያሸንፋል ብዬ ነበር አስጂ የተበላሁትና ይሄን ነገር ቀድሜ ባለማወቅ ነው የተበላሁት። ስተቱ ይሄ ነው ትለናለህ ማለት ነው። ይሰጣል 300,000 ይመልስልሃል። ምስኪን ነው ልጁ ምስኪን ይመልስ።